ምሳሌ ታክማ በሰላም በጤና ወደ ቤቷ መጣች። ማን ነው ደስ ያለው? እንግዲህ የምሳሌ መዳን ማለት ነው። እኔ በእውነት በጣም ነው ደስ ያለኝ። እንግዲህም ብሩክ የአባትነት ጥግ ብዙ መስዋዕትነት ከፍሎ እንዲሁም ከቅድስት ጋር ለዚህ ደረጃ አድርሰዋታል ማለት ነው። በጣም ደስ ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንግዲህ ቪዲዮውን እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተወዳጅ ሆነው ምሳሌ ድራማ ይዘላችሁ ቀርበናል። እናም በባለፈው ክፍል እንዳየነው እንግዲህ በጣም አስደንግጦን ነበረ የምሳሌ አለመኖር። እናም ብዙ ሰዎች በነገራችን ላይ በኮሜንት ተደብቃ ነው አለ አትሞትም ብለው ነበረ ማለት ነው። እናም እንዳሉትም እንግዲህ ያው ተደብቃ ስትወጣ በዛን ጊዜ እንግዲህ ያው ሞገስም ሪፖርት ነበረ፣ እንዲሁም ማህሌት ዝና ሆነው ማለት ነው። ማህሌትና ዝና እንግዲህ የሄዱበት ምክንያት ያው ሞገስን እዛ እናገኘዋለን እናም በሚለው ነበረ። ያው አልተሳካላቸው። ሞገስ በነገራችን ላይ አይቷቸዋል ዝናና ማህሌት እንዳሉ ማለት ነው። እና ያው እንግዲህ ቅድስትዬና ምሳሌ በጣም ነው ሮጦ የተቃቀፉት ምናምን። በስማ በጣም ደስ እንደሚሉ ማለት ነው። እና እንግዲህ እንዳጣይም በጣም ጎበዝ ነክ እንኳን ደስ ያለክ እያለችው ትገኛለች ማለት ነው ብሩኬን። እና እንግዲህ በቃ እና ተቃቅፈው ምናምን ልብስ ይዤልሽ አልመጣሁም ትላታለች ማለት ነው ምሳሌ ለቅድስት። ከዛሬ ችግር የለውም አንቺ ብቻ እንኳን ዳንሽ ስትላት እንግዲህ ከዛ አንቺ ብቻ እንኳን ዳንሽ እንኳን በሰላም መጣሽልኝ ቅድስትዬ ምሳሌ እያለች እንግዲህ ከቅድስት ጋር ይተቃቀፋሉ። እና ዳጣም እንግዲህ ብሩክን በጎን እንኳን ደስ ያለክ እያለችው ትገኛለች። ከዛ ዳጣ እንግዲህ ደግሞ እስቲ በቃችሁ ምናምን ትልና ማህሌትን ማነች ምሳሌን ታቅፍና እንጀራ ይዘሽልኝ አልመጣሽም እንዴ ስትላት እንጀራ እኮ የለም ትላታለች ማለት ነው። እንዴ ምን ማለት ነው የለም ስትል ምሳሌ እንግዲህ እንጀራ ናፍቆኛል አላለችም። ከዛ እንጀራ ናፍቆኛል አሁን እንደዛ እንጀራ የለም አሁን እንጀራ የለም ትላታለች ማለት ነው። እና ሆድሽን ቀደዱት እንደስትል እኔ እንጃ ትላለች ማለት ነው ምሳሌ እንግዲህ ለዳጣ። እና ኧረ እንኳን ምንም ሆነ ምንም እንኳንም ዳንሽ ዋናው መዳንሽ ነው ምናምን እያሉ እንግዲህ በደስታ ተቃቅፈው እንግዲህ እየተመሰጋገኑ እያለ ማህሌት በመጀመሪያ ብሩክ ለብቻው ሲመጣ የሞተች ነበር የመሰላት ማለት ነው። ወይኔ ሞታለች አለኝ። በጣም ደስ አላት። ግን ማህሌት መናጅል ነች ማለት ነው። አሁን ልጁ ብትሞት ያውን ሁሉን በደል አደርሳበት ልጁ ራሱስ ብትሞት ይቅርታ ብሎ አብራት የሚቀጥል መስሏት ነው ወይስ ምንድን ነው? በፍጹም አይቀጥልም። ግን ማህሌት ግን እንዴት እንደምታስብ በጣም ነው የገረመኝ። እና ሞታለች ብላ በጣም ደስ አላት። አሁን እሷ ምንድነው ምሳሌ ተሞተች ከብሩክ ጋር በሰላም በፍቅር እንኖራለን የሚለው ነው። ግን ይሄ ደግሞ የማይታሰብ ነገር ነው በጭራሽ። እና ምሳሌ እንግዲህ ስትመለከታት አልሞተችም፣ ቆይ እኔ ምንድን ነው የሚወጣኝ ምንድን ነው መሆነው ትላለች ማለት ነው። እና እንደዛ ስትል እንግዲህ ዝናም ጎበዝ ነው እንደዚህ ልጁን አሳክሞ መጣ ማለት ነው እያለ ይህ ፊት ለፊት የማየው ነገር በጣም ይገርማል እያለም እንግዲህ እየተገረመ ይገኛል። በቃ እንግዲህ ምን የምንጠብቀው ነገር አለ? እንሄድ በቃ ልሄድ ይሄንን ከማይ እንሄድ ይልና እንግዲህ መኪናቸውን አስነስተው ይሄዳሉ። ያው እነ ብሩክም ወደ ቤታቸው ይመጣሉ። ምሳሌና ዳጣ እንግዲህ ይው ጎዳና ለጎዳና እየሮጡ በጣም ደስ ብሏቸው፣ ምክንያቱም ያው ምሳሌ እንደዚህ እንደ ልቧ ሮጣ ቦይ ቦረቀች ልጅ አይደለችም እና ሁሉ ነገሩ ብርቅ ሆነባት ማለት ነው። ብርቅ ሲሆንባት ከዳጣ ጋር እንግዲህ እየሮጡ አስፋልት ለአስፋልት ይመጣሉ። ሞገስን ምሳሌ ማነች ቅድስቲና ደግሞ ብሩክ እንግዲህ ይህንን ቀን ነው የናፈቅ ነው ከበስተ መጨረሻም ተሳካልን እያሉም እንግዲህ ለብቻቸው እያወሩ ይገኛሉ ማለት ነው። ከዛ ሁለቱ ግን ያው እየሮጡ ነው። ከዛ ቅመሟ ምን ላግዝሽ ትላለች ዳጣ ማለት ነው። ምንም አታግዥኝም እያሉ እንግዲህ እየተራመዱ እያለ ምሳሌ እንግዲህ አስፋልት ላይ እየዞረች ምናምን እያለ መኪና መጥቶ በስማምን የራሱ ገጫት ብዬ ማለት ነው ክውን ያልኩት። ከዛ ደግነቱ ግን አልተገጨችም። አንተ ይህም እንደ ይላል ግን እዚህ ጋር መኪናው ሊገጫት የነበረው ማን ነው? ማን ይመስላችኋል? እኔ ግን ዝና ነበር የመሰለኝ ማለት ነው። እነሱም ግን የሆነ ብዙም አልተመለከቱትም። ወደዛ ነው ሂድት ያሉት።
እናም እንደዛ እንግዲህ ቤት ይመጣሉ። ቤት እንግዲህ ይመጡና መሀሌት እንግዲህ ለብቻዋ በጣም እየተናደደች ነው። ለአክስቷ ላይ ትነግራታለች። እውነት በአይንሽ አየሻት? ድና መጣች? አዎ ድና መጥታለች። ታወራለች፣ ትራመዳለች በደንብ ስትል እኔ እኮ መኪና ውስጥ ሆኜ እኮ ነው የተመለከትኳት፣ አብሬያቸው ያለው መሰለሽ እንዲህ ብላ በጣም እየተናደደች እንግዲህ ትመልስላታለች ማለት ነው። እናም እንደዛ እንግዲህን እየሆነ ያለ እኔ ግን ይችን ያክስቷለኝ ምኗም አላማረኝም። ከኋላ የሆነ ሴራ እየጠነሰሰችባት ይመስለኛል ማለት ነው ዝም ብዬ ስመለከታት። እና እንግዲህን ዝና እዛ ተከታተሉ የተባሉ ሰው ጋር ትደውልና ተከታተለው፣ ወይ ብሩክ ሊመጣ ይችላል ወይ ሞገስ ሊመጣ ይችላል፣ እንዳየክ ቶሎ ደውልልኝ ወደ እኔ ብላ ትናገራለች። እሺ ምናምን ብላ ስልኩን እንደዘጋች ዝና ይደውላል። ዝና ደግሞ እንግዲህ ያው በቃ የራሱን ጉዳይ እያወራና አንተ ጋር ለምን መጥቼ ያልከታተለችው ምን ልትሰሪ ነው የምመጪው ይላታል። ደግሞ እሱ ማለት ነው ናፍቀኸኝ ነው አላለችም። ከዛ ጆሮ ላይ ጠርቅም ያደርግባታል። እዛ ይቺ ያክስቷ ልጅ እንግዲህ እኔ ንቅሻል ማለት ነው ትላለች። ማን እንዳከበረኝ እሱ ያከብረኛል። የገዛ ባሌ እንኳን እኮ ነው ከቤት እየጠፈጠፈ ያስወጣኝ ትላለች ማለት ነው። ገርማል ግን እውነት ነው። በነገራችን ላይ የቅርባችን ሰው ያላከበረን የሩቅ ሰው ያከብረናል ብለን መጠበቅ የለብንም። እና እንደዛ እያለች እንግዲህ ትነግራታለች። እሷ አሁንም እንግዲህ ያው ተስፋ አልቆረጠችም። እንግዲህ ፍቅር አስይዛለሁኝ እያለች ነው። ይቺ የሚያክስቷ ላይ እንደዚህ ያለ ሰው ጅል ነው፣ አንዴ ፍቅር ከያዘው አይለቅም፣ እንደምንም ብለሽ ፍቅር አስይዥው እያለቻት ትገኛለች ማለት ነው። እሷም እንግዲህን ቆይታ ያለሽ አስይዘዋለሁኝ እያለች እየፎከረች ነው። እንግዲህ ያሳካልሽ ብለናል። ያሳካልሽ ነው፣ ሌላ ምን ይባላል? እናም ይሄንን እንግዲህን እያወሩ እያለ ያው እነ ብሩክ እንግዲህን ቤት መጥተው ምግብ ምናምን እየበሉ እያለ ከዛ እናቴ ዳጣ የትኛውን አውርታ የትኛውን ትቶ እንግዲህ በቃ ያንንም ታወራለች እና እያወራች እያለ ብሩክ እንግዲህ ሉላኮ ዝናን እኮ በጠርሙስ ፈንክተው እኮ ወጣች ምናምን ማለት አመለጠች ማለት ይላል። በቃ አንተ እንደዛ አምጥታ ለዝና ከሰጣት ወዲህ ከዛ ፈንክታው አሁን ከሞገስ ጋር በሰላም በፍቅር እየኖሩ ነው ምናምን ትለዋለች ማለት ነው። በዚህ ጊዜ በጣም ነው ደስ ያለው። በነገራችን ላይ ብሩክ ማለት ነው በጣም ደስ ያለው። ተመስገን አምላክ ያለ። ከዛ ስታግዢ ቅድስትዬ የትኛውን ላወራ ምናምን አለ። ከዛ መሀሌትና ያክስቷ ልጅ እንግዲህ ስሟ እያዘኝም በነገራችን ላይ ማነ መሀሌት እኮ እዚህ መጥተው ነበረ ብላ ቅድስትዬ ለብሩክ ትነግረዋለች። እዛም ሆነ እኮ ያልነገርኩህ ትናደዳለህ ብዬ ነው። ከዛ እንደሷ ማን ስለሆነ ነው እንዴት ብደፍሬ ነው እዚህ ቤት ድረስ የመጣችው ምን ቀረኝ ብላ ምናምን ለማለትም እሱም እንግዲህ ይናደዳል። እና ሲናደድም እንግዲህ እና ለፖሊሱ ደውይ ምናምን ብለኸኝለ። ከዛ እና ታዲያ ደወልኩበት። ከዛ ደውዬ 3 ቀን ሸቢ ከርመው ነው የመጡት ትላለች ዳጣ። እና ምግብ ራሱ ይዘላቸው ሄደን አንበላም አላሉ መሰለ ትላለች ዳጣ። ይሄ የሚቀለድበት አይደለም፣ ቁም ነገር ነው። ከምሬ ነው። ኪድዬን 3 ቀን ታስረው ነው የወጡት እያለች እንግዲህ ይነግሩታል ማለት ነው። እናም እንግዲህ ወደ አሁን ብሩክ ሞገስን ይቅርታ መጠየቅ አለብኝ፣ የሞገስን ይቅርታ ነው ማግኘት የምፈልገው፣ ከዛ ማን ወንዱ እንደሆነ ይለይልናል እያለ ይገኛል። ከዛ ዳጣ እንግዲህ ዝና ልገጥመው ትላለች። አዎ አለቀውም፣ ከመጣብኝ አለቀውም እያለም ይገኛል። አቤት እንግዲህ ነው ጦርነት ነው። በነገራችን ላይ በጉጉት የምንጠብቀው ጦርነት እንግዲህ ነው አሁን ይፋ የሆነ ጦርነት ነው የሚጠብቀን። ማንም ያሸንፍ ይመስላችኋል? ግን እኔ በቃ ዲል ለነ ሞገስ ብያለሁ። በነገራችን ላይ እነ ሞገስ እንደሚያሸንፉ ግልጽ ነው። ዝና እንደሚታሰር ይችኛም ሁለቱም ዝናና መሀሌት ያው ወይ ይሞታሉ ወይ ይታሰራሉ ብዬ ነው የማስበው ማለት ነው። እኔ ግን ሳስበው እንደውም መሀሌት የምትሞት ይመስለኛል። አታሟርችባት አትበሉኝ እንጂ እና ዞሮ እንግዲህ ወደ ያለው ጦርነት በጣም ደስ የሚል ጦርነት ነው ብዬ ነው የማስበው። እንግዲህ በጉጉት የምንጠብቀው ይሆናል። እናም ብሩኬ እንግዲህን ሞገስን ሄደሽ ታገናኘኛለሽ ብሏል። እሷም እንግዲህን ያው የሚከታተሉን አሉ። ያዛኔ ደግሞ ከተከታተሉን ደግሞ ሉላን ሊያገኟት ይችላሉ ምናምን ብሏል ማለት ነው። እንግዲህ ወዳም የፈራ ሰው የለም፣ በፊት ለፊት ነው የምንገጥመው እያለም ይገኛል። ማነው ብሩክ እንግዲህን የምናየው ይሆናል።
እናም ተቀጣጥረዋል እንግዲህ ሊገናኙ ማለት ነው። ከዛ ተቀጣጥረው እነዚህኞቹም እየተከታተሏቸው ነው። በነገራችን ላይ ሉላ ግን እንደ አትወጣ ብለው ነበረ። የዛሬው መውጣት ይቅርብክ እያለችው ነበር። አይ እንግዲህ ወደ አልፈራም እወጣለሁኝ። አሁን ደግሞ ጀግና በርታ እያልሽኛል ነበር እንደ ለምንድነው እንደዚህ ምናምን የምትይ ብሏል። እሱም እንግዲህን እሺ አብሬህ ልምጣ ራሱ ብትለው አይ አይሆንም አትመጭም ብሏታል። እናም እንግዲህን እነዚህኞቹም ደግሞ ያው ተቀጣጥረው አሁን ላይ ደግሞ እቺ ማህሌትና ዝና እያወሩ ዝናዬ አለችው። ምን ብሏት ነው ግን? ከዛ ዝናዬ ነው ያልሽው አለች እችኛዋ ማለት ነው። አዎ ትላለች። ግን እኔ እዚች አክስቷ ላይ ግን የሆነ እኔ ምንም ደስ አላለችኝም። በነገራችን ላይ ከኋላ የሆነ ነገር እያሴረችባት ነው እየመሰለኝ ያለው ማለት ነው። እና እንደዛ ምናምን ስትላት እንግዲህን ሻሪፍ ነው እንግዲህን በይበርች በቃ እያለች እኔ ዝናን ማግኘት አልፈልግም፣ ስለዚህ እኔ ብሄድ ይሻላል ትላታለች። ወይ አንቺ ደግሞ ስትፈሪው ዝናን ይሄን ያህል አበዩ ትላታለች። እሱ በላይ ለሚበላይ ሰው አሳልፎ ይሰጠኛል አላለችም። የምር በጣም ነው የተመቸችኝ፣ እውነቷን ነው። እንደዛ ትለና እንግዲህ እንትታቸው ትሄዳለች። ዝናና ማህሌትም ተገናኝተዋል። እንግዲህ እየተደዋወሉ ነው። ያው ተንቀሳቅሰዋል ምናምን ተባብለዋል። ተንቀሳቅሰዋል የተባሉት እንግዲህ እነ ብሩክን ነው። እንግዲህ ሞገስም መጥቷል። ሞገስ እንግዲህ ስትመጣ ኬክ ይዘህልኝና ብለዋለች ማለት ነው። ኬክ እሺ ምን አይነት ኬክ ይዤልሽ ልምጣ? ሙሉውን ነው ወይስ ተቆራጩን ሲላት ሙሉ ምን አድርገዋለሁ ተቆራጩን ነው እንጂ ብለዋለች ማለት ነው። እናም እንግዲህን ያው ሞገስ እንግዲህን መጥቶ ተደብቆ እንግዲህ የሆነን ሰው አይቷል። እንግዲህ እኔ ብሩክን አይቶ ይሆን ወይስ ሌላ ሰው ይሆን አላውቅም። እና ከዝና ጋር ተመካክረሽ ነው እንደ መጣሽው? ዝና አብሮሽ ነው እንደ ያለው? ተንቀሳቃሽ እሺ ነው በዝ ምናምን እያላት ስልክ እያወሩ ነው። እነዛኞችም ደግሞ እየተከታተሏቸው ነው። በስተመጨረሻ ላይ በዛ ላይ ደግሞ እንግዲህ ቅድስትዬ ማነች ምሳሌ እንግዲህ በጣም ደስተኛ ሆና እንግዲህ እናትዬ ሆንሻለሁ ብለሽኝ የለም ወይና መቼ ነው መኮኝኝ እያለቻት፣ ቅድስት ደግሞ እንግዲህ ጋሽ ከፈቀደ ነው እያለቻት ነው ማለት ነው። እናም እንግዲህ ሞገስ እንግዲህ በስተመጨረሻ ላይ ያሳየው አክት ምን ይመስላችኋል? በቀጣይ የምናየው ይሆናል። ወደና የተከበራችሁ የቻናሌ ቤተሰብ ቪዲዮ ስለ ያበቃል። ባይ ባይ።